እንደሚገዛት ዘርፌ ነግራት አሁን ለቤዛ ነግራታለች ማለት ነው። ስለዚህ ዶክተሩ ሳይቀድመን እንቅደመው፣ እኔ የምትሉኝ ሁሉ ማድረግ አያቅተኝም፣ ምክንያቱም እስካሁን ድረስ ከደረሰብኝ ነገር ምንም ይሄ በጣም ቀላል ነው ብላለች። እና እነ ሳሚና እነ ሱራፌል የሰጡትን ያሰቡትን ሀሳብ ለቤዛ ነግሯት፣ ቤዛ ደግሞ አሁን ለሉላ እየነገረቻት ነው። ይሄ በጣም ቀላል ነው ብላ ቤዛ እንደዛ የደነገጠችና የፈራችበትን ነገር በጣም በሚገርም ሁኔታ እንግዲህ አሳካዋለሁ ብላታለች ሉላ። ምክንያቱም አሁን ሮቤል ሆቴሉንም ድርጅቱንም ሁሉንም እኔ ልግዛሽ ብሎ ለዘርፌ ነግሯታል። ዘርፌ ደግሞ ለኔ ነገረችኝ። ስለዚህ የሰውዬ በጣም ብዙ ነገር አስቧል ማለት ነው። እሱ ሳይቀድመን እንቅደመው እያለች ነው። አንዳንዴ እህት መቼም ትኑር በጣም መስዋዕትነት እየከፈለችላት ነው። አብራት አላደገችም፣ አብራት አልበላችም፣ አብራት አልተጫወተችም። ግን አሁን የእህትነት ፍቅር ቤዛም ለሷ ታስባለች፣ እሷም ለቤዛ ታስባለች ማለት ነው። ውዶችዬ እስኪ ይሳካላቸዋል? እስኪ ሀሳብ አስተያየታቸውን ኮሜንት ላይ ያስቀምጡልኝ ውዶችዬ። እንግዲህ እንደምናውቀው የሮቤል ሚስት መጣ እንግዲህ በጣም እያሰቃያቻት ነው ሉላን። ባገኘችው አጋጣሚ ምግብ ቤትም ስትሄድ እጇን ለመታጠብ ስትገባ አብራ ገብታ እንግዲህ ደፍቃ ጥላታለች። ያረገዘችውም የሷ ልጅ መስላታለች። ሲቀጥል ደግሞ እንግዲህ ቤዛ ልናፈስ ብላ በወጣችበት ሰዓት እንግዲህ አግኝታት እባክሽን ተሳስተሻል፣ እኔ ሉላ አይደለሁም፣ ሉላ መስየሽ ከሆነ ስትላት ጭራሽ አላዳመጠቻትም። ጸጉሯን ደፍቃ ነው እንግዲህ ቀጥቅጣታለች። እንግዲህ እሷም አላሰበችበትም፣ አልተዘጋጀችበትም። ቤዛ ድንገት ነው በቃ ያቺ ተዘጋጅታበት ስለሆነ በጣም ከባድ ነው ብዬ አስባለሁ ውዶችዬ። እና እንደዛሙና ታም ሄዳለች። ቤዛ ስትገባ እንግዲህ ሱሬ ሲያያት በጣም ነው የደነገጠው፣ በጣም ነው የደነገጠው። ምን ሆነሽ ነው ንገሪኝ፣ ምን ሆነሽ ነው ሲላት አይ የሮቤል የድሮ ሚስቱ ነች እንግዲህ ሉላ መስያት መሰለኝ፣ በጣም ነው ሆዴን ሁሉ ነው እየቀጠቀጠችኝ። እኔ አሁን ሉላ መሆኗን ባቅ ሉላ መሆኗ ብትሆን ኑሮ አስበው እንዴት እንደምትሆንና ሉላ በጣም ችግር ላይ ናት። ሱሬ ምን ማድረግ እንዳለብን አላቅም እያለች ነው እንግዲህ። አሁኑኑ ደውዬ ካልነገርኳት መጠንቀቅ አለባት፣ ያልብዛ አትለቃትም ብላለች። አንቺስ አሁን እንዴት ነሽ ደህና ነሽ ወይ ሲላት እኔ አሁን በጣም ደህና ነኝ፣ አሁን ይልቅ መፍጠን አለብን ብለዋለች። እሺ ችግር የለም ሄጄ ነግራታለሁ ብሏል። እንግዲህ እሱ ሄዶ እስከሚነግራት ድረስ እሷ በስልክ ነግራታለች ማለት ነው። አሁን እነ አክስትና ሉላ እንግዲህ እያወሩ ነው። እንዴት ነው ፍሬንድ ሽጮኛሽ እንዴት ነው ባክሽ ደህና ነው ምናምን እየተባባሉ እያወሩ እያለ እንግዲህ ስልክ ይደወልላታል ሉላ። ሉላም እንግዲህ ስልኩን አንስታ እያወራች ነው። ደህና ነሽ እንዴት ነሽ ራስሽን ጠብቂ ምናምን እያለቻት የሮቤል የድሮ ሚስቱ መታ እንግዲህ እንደደበደበቻትና ሉላ መስላት ምን ስንት ነገር እንዳደረገቻት ሆዷን ሁሉ እየረገጠች እንደመታቻት ለሉላ ነገረቻት። ስለዚህ ራስሽን ጠብቂ ካገኘችሽ አትምረሽም ብላታለች። እሷም ምንም አታስቢ ቴ ብላ ስትል እንግዲህ ዶክተሩ ደግሞ ለወይዘሮ ዘርፌ ደውሎ እንግዲህ እድሜ ረጅም ነው አሁን እያነሳን ደወል ካለችው ስልኳ የሉላ ስልክ አይነሳምና ደህና መሆኗን ለማረጋገጥ ነው ሲላት በጣም ደህና ናት ቤት ናት፣ ምን ነው ምን ይሄን ያህል ተወዳታለ ማለት ነው እንዴ እያለች አሾፈችበት። እሱም እንግዲህ አይ ደህና መሆኗን ለማረጋገጥ ነው ብሏል። ዘርፌ የምታውቀው ነገር የለም፣ ምክንያቱም እሱም ሀገር ሰላም ነው ብሎ እንግዲህ በቤቱ በተቀመጠበት ነው መታ እንግዲህ ውሽማን ቅጥቅጥ አርጊያታለሁ ስትለው ጊዜ ነው ደንግጦ እየደወለው። ምክንያቱም ቤዛን በምን አግኝታ አትመታታለች ብሎ ያስባል። ግን እኮ ውሽማን ቤዛን አግኝቻት ቅጥቅጥ አርጊላለሁ ብለው ነበረ። እሷ እኮ ቤዛ አይደለችም አላለም በሰዓቱ። እሱም ንዴት ላይ ስለነበር የምታወራውን አላዳመጣትም ማለት ነው። ስለዚህ እሱ አሁን ዳይሬክት የመሰለው ሉላን ስለሆነ የሉላ ስልክ ደግሞ ከቤዛ ጋር ስልክ እያወራችበት ስለነበር ለወይዘሮ ዘርፌ ነግሮ እንግዲህ ይህን ያህል ትወዳታለ ማለት ነው እንዴ እያለች ስትለው ነበር። ከዛም እንግዲህ እንደውም እንካናግራት ስልኩን ብላ ስልኳን ሰጠችው። አወሩ። እኔ በጣም ደህና ነኝ፣ ምንም የሆንኩት የለም። ታዲያ ሴትዮዋ እየቃዠች ነው እንዴ ውሸቷን ነው እንዴ ምናምን እያለ
አይ ምናልባት ተመሳስየባት ቤዛን መታት ሊሆን ይችላል አለችው። ከዛ እሱም ደነገጠና ምን አሳሰበኝ ግን ይሄን ያሉላን እንዴት እንደዚህ ላስብላቻልኩ እያለ ፍቅር እንደያዘው አላወቀም። ለበቀል ብሎ ገብቶ እንግዲህ በሉላ ፍቅር ጠብ ሳይል አይቀርም ውዶችዬ። አሁን የሮቤል ሚስት ደግሞ አሁን በጣም ነው እንትምትለው፣ እሳት ለብሳለች፣ እሳት ጎርሳለች። እኔ መቼም ቢሆን አልፈታህም። አንደኛ የምትፈታበት መንገድ ምን እንደሆነ አላወኩም። ምን አድርጌያለሁ እስኪ ንገረኝ። ዝም ብዬ እጠላሻለሁ የምትለው ነገር አይመቸኝም፣ ምክንያት ማወቅ አለብኝ ብላ ስትለው ምንም ምክንያት የለኝም፣ በቃ ጠላውሽ ነው ያላት። ይሄ ደግሞ ምክንያት ሊሆን አይችልም። ፍርድ ቤትም ቢሄድ ይሄ በገንዘብ ካልሄደ በስተቀር ይሄ እንዲፋቱ አያደርግም። ፍርድ ቤትም እኮ ቤተ ዘመድ ጉባኤ ብዙ ነገር አለ እንጂ ባንዴ በቃ ከሁለቱም ወገን እኔም እፈታዋለሁ እሱም እፈታታለሁ ብለው ሁለቱም ወገኖች አንድ ላይ ካልሆኑ በስተቀር እርግጠኛ ነኝ እንደዚህ አያደርጉም። ፍርድ ቤት ማስታረቅ እንጂ ማፋታት አይደለም የሚፈልገው። በጣም በቀጠሮ እንዲያስቡበት ተደርጎ ከዛም ለቤተ ዘመድ ጉባኤ ተሰጥቶ ከዛ እልፍ ሲል ነው እንግዲህ አንዱ ካጠፋ ጥፋቱን ተቀጥቶ ሊለያይ የሚገባው። ስለዚህ አሁን እሷ እኔ ባሌን ወደዋለሁ መፍታት አልፈልግም ካለች ዝም ብሎም እንትን ፍርድ ቤት ዝም ብሎ 80 አይቀድም እና አሁን እሱ ለሮብ ተቀጥረናል አንቺ ማትመጭ ከሆነ ይቀደዳል እያለ እያስፈራራት ነው። እሷ ደግሞ መቼም አልቀደውም ብላለች። በጣም ኃይለኛ ናት። እስኪ ምን የሚፈጠር ይመስላችኋል ውዶችዬ? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሉላና አክስትየው ደግሞ እያወሩ እያለ ያው በቤዛ ጉዳይ ነው። ምንድነው ሲላት የሮቤል ሚስት ቤዛን ደብድባት ይሆናል፣ እኔን አልመታችኝም፣ ስለዚህ እንግዲህ ቤዛን አቅምሳት ይሆናል ስትል ዘርፌ ደግሞ ውይ ስትል አራታያት ወደዛ በደንብ ይቀጥቅጧት። እንደውም ከዚህ በላይ እንደፈለገች ለምን አታደርጋትም? እኔ እኮ የዛን ቀን የመጨረሻ ቃል የተናገረችኝን አልረሳውም እያለች ማስመሰሉን ችላበታለች ማለት ነው ሉላ። ከዛ ተይ እንጂ እንደዚህማ አታርጊ፣ ምንም ቢሆን እኮ እህትሽ ነች እያለቻት ነው። እሷም ደግሞ የልቧን ትርታ ለማወቅ ነው ይመስለኛል እንጂ ለቤዛ አዝናላት አይደለም። እኔ ሁለታችሁም ብትሆኑ ለኔ ያው ናችሁ። አንቺም ብትሆኚ አሳድገሽኝ እኮ ከውርስ አላስገባትም ያልሽ ነሽ እና ታዲያ ስሞት አንቺ ነሽ የምትወርሽኝ ሌላ ማን አለ ስትላት፣ አይ መጀመሪያ ባፍሽ ያላደረግሽውን ነገር እስከምትሞች ድረስ መጠበቅ አይጠበቅብኝም። ስለዚህ ቤዛም ብትሆን አንቺም ብትሆኚ ለደንታችሁ ነው ብላ እንግዲህ ቁርጡን ነግራታለች ማለት ነው። አሁን እንግዲህ የነሳሚ ነው። እነሳሚ ደግሞ ትልቅ እቅድ አውጥተው እየተንቀሳቀሱ ነው። ምክንያቱም በቴሌቪዥን በጣም አደገኛ ሌቦች እንግዲህ ከባንክ 40 ሚሊዮን ብር ዘርፈው እንደወጡ ተነግሯል። ሰውየው ግን ፎቶ ላይ የታየው ሰውዬ 40 ሚሊዮን አይደለም፣ እኔ እንጃ እንደው 10 ሚሊዮን የሚሞላ ብር አይመስለኝ የሚያዘው። እንግዲህ ሱራፌል ምናልባት ዶላርም ጭምራለው ስላለ ሊሆን ይችላል። አሁን ያንን አስከሬን እንግዲህ ከነ ወይዘሮ ዘርፌ ቤት አድርገው እንግዲህ ሊቀበሏት አስበዋል። ሉላ በዚህ ከተባበረችን ሌላ ነገር ምንም አንፈልግም ብለዋል። እንግዲህ ይሄ ነገር ይሳካላችኋል አይሳካላችሁም? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሳሚ ያመጣው ሀሳብ በጣም ከባድ ነው። አስከሬኑን ወስደው መኝታ ክፍል ውስጥ አድርገው እንግዲህ ሺሻ ምናምን አሽሽ ምናምን አድርገው ታይተሻል፣ ባንቺ መኪና ውስጥ ነው አስከሬኑ የመጣው እንደዚህ ብለው እንግዲህ እሷን አስፈራርተው ብር ለመቀበል ሀሳብ እንትን ብለዋል። ምንም ቢሆን ቤዛ እህቷ ስለሆነች ሉላ በዚህ ስራ እንድትሳተፍባት አልፈለገችም። ቢሆንም ግን ንገሪያትና አድርገዋለሁ ካለች እናድርገው፣ ይሄን የመጨረሻ እንትናችን። ከዛ በኋላ ትደራደርና ያንን ቤት እኛ ራሳችንን እንገዛታለን።
ይሄንን ነገር እንትን ለመክፈል ስትዘጋጅ ቤቱን ወይ ድርጅቱን መሸጡ አይቀርም። የዛን ሰዓት በዚህ ብር እኛ እንገዛታለን ብለው እንግዲህ እቅዳቸውን አውጥተዋል። እንግዲህ እቅዳቸው ይሳካላቸዋል ወይስ አይሳካላቸውም? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ ሮቤልም አሁን ሉላ ላይ በጣም ፍቅር እያያዘው ነው። ይቺ ደግሞ እየመጣች እንግዲህ ቶሎ ቶሎ እየጨቀጨቀችው ነው። እሷንም አሁን አይንሽን እንዳላይ ቢላትም ቀጥታ እየመጣች ነው። መጨረሻ ላይ እንግዲህ መታ በምታወራ ሰዓት አረ የምን ልጅ ነው እኔ ልጅም የለኝም ብሎ አላት። ከዛ በኋላ ሉላና ቤዛ እህትማማቾች እንደሆኑና እየደበደበቻት ሉላን ሳይሆን ቤዛ መሆኗን ነግሯታል። እንግዲህ ቤዛንም ለበቀል እንደገባ በፊትም አብረን በምንኖር ሰዓት ቤዛን ለምን እንደምትበቀላት በምን ምክንያት እንደምትበቀላት ቤተሰቦች ላይ ያደረገው የሷ ቤተሰቦች ያደረጉትን ነገር በሙሉ አንድ ባንድ አውቃለሁ። ስለዚህ ቤዛን ለማግባት የፈለከው እሷን ለመበቀል ነው ብላ እንግዲህ በምትለው ሰዓት ቤዛ እንዳልሆነችና የቤዛ ሉላ እንደሆነች ነግሯታል። እና ታዲያ ሉላ እንዳልተደበደበችና ቤዛ እንደሆነ እየደበደበቻት ነግሯታል። በዚህም ደንግጣለች። ቢሆንም ግን አዎ መንትዮች ሁለቱም እንግዲህ አንተን እንትን ለማለት ተዘጋጅተሃል እያለችው ነው። እሱ መስሚያው ጥጥ ነው። አሁን እሷን በአይኑ ማየት አይፈልግም። እሷ ግን አሁን ማህሌት ምን ታደርጋለች ብላችሁ ታስባላችሁ ውዶችዬ? ቤዛንም በመምታቷ ምንም የተጸጸተችው ነገር የለም። ምክንያቱም ቤዛ የሮቤል ጠላት ናት። ሮቤል ሲያውቅ ጠላት መሆኗን ነው። እንዴት መልሰ ልትወዳት ቻልክ እያለችው ነው። እኔ ቤዛን በልጅነቴ አፈቅራት ነበር፣ አሁን ግን አልወዳትም። እኔ አሁን የወደድኳት የቤዛን መንትያ እህቷ ሉላን ነው ብሎ ሲላት በጣም ነው የደነገጠችው። ግን ደግሞ ያው መንትዮቹ እሱን ለመጣል የመጡ አርጋ ለማሳመን ብትሞክርም እሱ ግን ሊቀበላት አልቻለም። እንግዲህ ማህሌት የምታደርጋቸው ውሳኔዎች እስኪ ምን ይሆናሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።